ተቀይመሽኛል አይደለ? ቆይ እንዴት ነው እንደዚህ እንደቀላል ነገር ተቀይመሽኛል የምትይ? ባሌን እኮ ነው ልታሳጭኝ የነበረው። የእውነት ጽዬ እኛ እኮ አስበን አልነበረም እንደዚህ አረግ ነው ይፈጠራል ብለን አልነበረም። እውነት እሺ በቃ ኪራይ ሄዳንና ሁሉንም ነገር እናወራበታለን። አሁን ሳሎን ቡናውን እየጠበቁሽ ነው፣ አምጪላቸው። ወይኔ አምላኬ ምን አይነት እድል ያለኝ! ቆይ ምን አይነት መከራ ውስጥ ነው የገባሁት! በቃ አሁን ደህና ሆንኩኝ ስል የሆነ ነገር ይፈጠራል። እሺ ምንድን ነው የሚሻለኝ? አምላኬ በቃ ወይ ውሰደኝና ልገላገል። እኔ ብሞት እኮ ነው የሚሻለኝ። አምላኬ ምን አይነት እድል ነው ግን እኔ ያለኝ! ወይኔ ኧረ ፈጣሪ ውሰደኝ በቃ። አሳልፈኝ እንጂ እኔ ደክሞኛል። ከትምህርት ቤት እየመጣው ነው ልሄድበት። እና እኔን አግብተሽ ላሳርፍሽ ስልሽ እምቢ አልሽ። ታይ ቀደም እኮ አውርተን ጨርሰናል። የኔ አላማ ከተማ ሄዶ ሰርቶ መኖር ነው። እንዴት ነው የጠገብሽው? በይ የትኛው ወንድ ነው ተይቄ ከኔ ተሻለ ያለው? አስማረ ተወኝ፣ በቃ ተወኝ። እኔ ማግባት አልፈልግም። የሚመኙ ብዙ ሴቶች እያሉ እኔን አታሰቃየኝ፣ ተወኝ በቃ። እንዲህ እንደናቅሽኝማ አቀሪ ባላገባሽ ራሱ አበላሽቼ ነው የምተውሽ። ታያቧ ላይ ማንንም አትገኝ። አረ እንደው ፈጣሪን ፍራ። እህት አለ አይደል እንዴ? ጥጋበኛ ሴት ደሜን ነው የምታበላው። ደሞ ዋጋ አስከፍልሻል። እና እንደዛ ሳታደርግ ዝም ምልህ መሰለህ? የሚቆረቆርልኝ አንድ የሆነ ሺህ የሆነ ወንድም አለኝ። የትኛው ወንድም ነው? በይ ደሞ እናትሽ አንቺን ፈልጋ መጣች እንዴ? እኔ እኮ ነኝ የገዛ እናትሽ ያልፈለገችሽን የፈለኩሽ የተቆረቆርኩልሽ። እንደዛ ስላደረክልኝ አመሰግናለሁ። ከይ በኋላ ግን አጠገቤ እንዳትደርስ። አንቺ የሺ ምንድነው ጥለሽ ብቻ የምትይ? አንቺ ምን አባሽ ነው እየጠራሁሽ አስቆመሽ የምትሄጂው? አላማፈርሽ ምን አድርጌኝ ነው እንዴ? አንተ እህትም እንደዚህ ጥምድ ያደረጋችሁ? ለዚህ ልብሽ ነው እንደዚህ የምትሆኝ? እሷማ የኔ መሆንሽ ስላወቀች ነው እንደዚህ የምትቆጣጠር። ማኔ መቼም ያንተ አልሆንም። እሱ ህልም ነው። እሱን አሳይሻለሁ። ደግሞ አንተም እንደ እህት ዋጋህን ታገኛለህ። ዋጋህን? ዋስ ታስለቅሷት የነበራችሁ እናንተ ናችኋ። እያናገርኩሽ እኮ ነው። ወይኔ ወገቤ! ብሩኬ ምን ላድርግሽ? ምን ተፈጥሮ ነው? ተይኝ እባክሽ፣ ብሄን ነው የሚሻለኝ። ተናደሃል እኮ ታስታውቃለህ። ፍቅረኛዬን ከገዛ ጓደኛዬ ጋር ነው አልጋ ላይ ያስኳቸው። ምን? አዎ በቃ ብሄን ነው የሚሻለኝ። አይሆንም ብሩኬ፣ እንደዛማ አይሆንም። መጀመሪያ ቆይ ተረጋጋ። ቆይ ምንድነው ከኔ የምትፈልጊው? እኮ ቅድሚያ ተረጋጋ። እሺ ይኸው ተረጋጋሁ። በቃ አሁን አሳልፊ ልሂድበት። ቆይ ሻውን እንዴት ልትሄድ ነው? አላውቅም፣ ግን በቃ ከዚህ ብሄን ነው የምፈልገው። እሺ በቃ አብሬክ ልሂድ። አስቢም እንዴ ብቻዬን መሆን ነው የምፈልገው። ይገባኛል እኮ የገዛ ጓደኛ ነው ፍቅርን ይቀማ፣ ግን ደግሞ እንደዚህ በመሆን ልታቆያት አትችልም። አሁንም አገባኝ እኮ አይቼ ተረዳሁኝ። ስለዚህ በቃ ተረጋጋ። ከዛ እኔ ጥሩ ቦታ ወስዳለሁ። መጥፎ ነገር ያደርጋል ብለሽ ከሆነ አታስቢ፣ ራሴ ላይ ምንም አላረግም። እሺ ቆይ ታዲያ አሁን ወዴት ልትሄድ ነው? ቤቴ ሄጄ አርፋለሁ። ትምልልኛለህ? ምንም አታደርግም? አታስቢ፣ ጓደኛዬን አይደል ከፍቅረኛዬ ጋር ያገኘኋቸው። ቆይ ምን እያሰብክ ነው? እንደውም ትክክለኛ ጓደኛዬ እንደሆነ የገባኝ አሁን። እንዴት? ጓደኛዬ አንቺን መከራ ማራቅ፣ ቆሻሻ ማጽዳት አለ ተግባሩ። እና እሷ ቆሻሻዬ ነበረች፣ ጓደኛዬ ያጸዳል። አሁን ገብቼ ሻወር ልውሰድና ልረፍ። ቻው። ብሩኬ ይቅርታ አድርግልኝ፣ አጥፍቻለሁ። ያርፍሽ አይመስልሽም? አውቃለሁ ጥፋቴ ይቅርታ ይገባው፣ ግን በሰላም እንድኖር ብቻ ይቅር በለኝ። በጣም አፈቅርሽ ነበር እኮ። የሚያስፈልግሽን ሁሉ ሳሟላለሽ ነው ያለው። ቆይ ምንድነው ያጎደልኩብሽ? እሺ ማለት ነበር ጥፋት ማለት? የምልህን ሁሉ እሺ ስትለኝ የትም የማትሄድ ምንም የማታደርግ መቼም የማትተወኝ መሰለኝ። ፍቅሬ እኮ ነሽ፣ ሙሉ ልቤን ሰጥቼሻለሁ። እኔ ግን የማረባ ነኝ።
መታዘዝህን ከጅልነት ቆጠርኩት። አይገርምም? አንቺ አጥፍተሽ እንደዛ አይችሽም፣ ግን ራሴን ነበር ሶቅስ የነበረው። አንተ ስትተወኝ ሁሉም ነገር ታወቀኝ። እንኳን አንተ ራሴን ቀና ብዬ ማየት አቃተኝ። ብታውቂ ግን እኔ ነበርኩ ክብርሽ። አንቺ ግን ከገዛ ጓደኛዬ ጋር በጊዜ ሁሉም ነገር ማድረግ የሚችል መስሎኝ ነበር፣ ግን አንተ ስትተወኝ ሁሉም ነገር አበቃ። ሰላም ጠፋ። ራሴን እየወቀስኩ ሆነ ኑሮዬ። ይቅርታ አድርግልኝ። ሚስት ሳልሆን ሰራተኛ እንደሆን ፍቀድልኝ። ልካስህ ሁሉንም ነገር ጌታዬ እያልኩ ልቀበል። አሁን በቃ ማልቀስሽን አቁሚ፣ ግቢና ታጠቢ። ለምንድን ነው ግን ለመጸጸት እስክንቀጣ የምንጠብቀው? መጥፎ መንገዶችን እኮ ውስጣችን ያውቀዋል። ደግሞ የመጀመሪያው ስህተታችንን ልንማርበት ሲገባ እስኪ ጎዳን ድረስ እንጠብቃለን። ከዛ ራሳችንን እንቀጣለን። ከክብራችን ጎለን ያልሆነውን እንሆናለን። እና ከስር ከተፈታ በኋላ ነፃነቱን እንዴት አየኸው? ስርን ለጠላት ማለት ነው። ሳም ና በአንድ ወቅት ተሳስቼ ጥፋት አጠፋሁ። ለጥፋቴ ደግሞ የሚገባኝን ቅጣት ተቀጥቼ በስነ ስርዓት ታርሜ ነው የወጣሁት። ከአምላኬ ጋርም ንስሐ ገብቼ ታርቄያለሁ። የበደልኳቸውን ሰዎች ይቅርታ ጠይቄያለሁ። አሁን ግን ሰዎች ለምን እኔን እንደ አውሬ እንደሚመለከቱ በጣም ግራ ነው የሚገባኝ። ምሕረትን ከሰው ልጅ መጠበቅ ምስኪንነትን ነው የሚያሳይ። የታረቁም እኮ አንረሳውም ግን አናነሳውም ብለው ነው ያሉት። ተዋቸው እባክህ፣ የራሳቸው ጉዳይ። አንተ የራስህን ነው ኖር። የሳሚው እንዲሆን ግን በጣም ግራ እያጋባኝ። በዚህ ክፉ ጊዜ ከጎን ይሆናል አብሮኝ ይሆናል ብዬ ሳስብ እሱ ግን እንደዚህ ሆኖ በጣም ነው ግራ የሚያጋባው። እንደምታውቀው በጣም ጓደኛዬ ነበር። የመውደቅ ክፋቱ ይሄ አይደል? በፈተና ቀን ወዳጅ እንደሌለ ትረዳበታል። እኔ ልነቀሳት ነው። ድድህ ላይ ነው ወይስ አገጭ ላይ ነው የምትነቀሳት? አረ ደረቴ ላይ። ቀልደኛ አንተ ሙርት ይዛለህ እንዴ? እንዴ ጓደኛዬ ነው ብዬ እኮ ነው እያማከርኩ ያለሁት። እባክህ ወደዚህ ሄድሽ። ለምንድን ነው የምታናድደው? ልነቀሳት ምናምን ይላል እንዴ? እና ምን አልከው? ምን እለዋለሁ? ይሄ ፋራ ካወቃት 2 ወር እንኳን ያልሞላትን ሴት ልነቀሳት ሲል ትሰማለህ? ፍቅር ጊዜ አይገድበው። ደግሞ ተሳስቷል ብለህ ካሰብክ በአግባቡ በስርዓቱ ልትነግረውና ልትመክረው ነው እንጂ የሚገባው እንደዚህ ልታበሳጨው አይገባም። ቆይ የምርህን ነው? አዎ በቃ እኔ ልነቀሳት ነው። እሷን በመነቀስ ፍቅራችሁ ላይ የሚጨምረው ነገር አለ ብለህ ታስባለህ እንዴ? በደንብ ነው። እንደዛ ብለህ ካሰብክ ልብህ የሚልህን ነገር አድርገው። ይሄን በማድረግህ ግን ነገ የሚጸጽተን ነገር ላለማድረግ ቆም ብለህ አስብበት። ፍቅር አሸናፊ